የመጨረሻውን ጥያቄ እስኪ አድረስ እናድርግ። የማብልጽግና ነው የሚለው ይህ ነው። በጦርነትም በክራይሲስ ጊዜም አትራፊዎች አሉ፣ ጥቂት ናቸው እንጂ እንደ ግለሰብም እንደ ቡድንም የሚያተርፉ አሉ። ኢትዮጵያውን የተመቸችው ለባለስልጣን፣ ለነሱ ጓደኞች፣ ለክሮኒስ፣ ለዘመድ አዝማድ መሬት በዝምድና የሚቸበቸብበት ንግድ ፍቃድ ቅድም እንዳልኩት በጣም አትራፊ የሆኑ ንግዶች የአስመጪና ላኪ በዝምድና ባለስልጣንን በማወቅ ባለስልጣን ደግሞ በእጅ አዙር በወንድም በአጎት በምናምን ስም የሚነገድበት በጣም ውስብስብ የሆነ ድሮ መለስ ኪራይ ሰብሳቢ ይላል። በኢኮኖሚክስ ሬንት ሲኪንግ ይሉታል። ሬንት ማለት በዚህ ኮንቴክስት ለሱ ክራይ አሉት እንጂ ሬንት ሲኪንግ ማለት ባልተገባ ሁኔታ ጥቅም መፈለግ ማለት ነው። ለነሱ ጥሩ ነው። ሊቪንግ ዘ ላይፍ የነሱ ልጆች ዩሮፕ የሄዱ ፉትቦል ያያሉ፣ ዊኬንድ ላይ ተንደላቀው ይኖራሉ። ይዘረፋል፣ ባንክ ይዘረፋል። ሲንቄ ባንክን ሬድ እንዳደረጉት ማለት ነው። መሬት ይቸበቸባል። አሁን ብዙ ወሬ አንሰማም እንጂ ከኢህአደግ የባሰ የመሬት ንግድ አለ አሁን ኢትዮጵያ ውስጥ፣ በተለይ ኦሮሚያ ውስጥ መሬት በገፍ ነው የሚሸጠው። ለእነዚህ ሰዎች ሆኗል ብልጽግና። ያልሆነው ግን ለህዝቡ ነው። እንዴት ይገለጻል? የአብይ አህመድ የኑሮ ውድነት እንዴት ይገለጻል ብለህ ከጠየቅከኝ ዶክተር ሚልኬስ፣ አንደኛው የምግብ ዋጋ ነው። መቼም ሰው ነን፣ በልተን ማደር ስላለብን ሁላችንም ሸማች ነን። ሁሉም ሰው ይገዛል። የምግብ ዋጋ በጣም ኑሯል። ሲፒአይ ኮንሱመር ፕራይስ ኢንዴክስ ከ50% በላይ ወይቱ የምግብ ዕቃ ነው ኢትዮጵያ ውስጥ። የምግብ ኢንፍሌሽን ከቶታል ኢንፍሌሽን ቀድሞ ነው የሚሄደው ኢትዮጵያ ውስጥ። አሁን ወደ 20% ነው። ጀነራል ኢንፍሌሽኑ አሁን ወደ 15% ነው። ከ11 እስከ 14.9% ነው። ስቲል ቱ ሃይ። የምግብ ዋጋ ንረት ደግሞ ከዛም የጨመረ ነው። ይሄ አሃዝ ነው የምነግርህ። መሬት ላይ ያለውን ሁኔታ መቀየር አይችልም። ሁልጊዜ ያንን መርሳት የለብንም። መሬት ላይ ህዝቡ በጣም ተቸግሯል። በተለይ ቋሚ ደሞዝ ያላቸው ሰዎች ኢትዮጵያ ውስጥ እንደምታውቀው ኮስት ኦፍ ሊቪንግ አጀስትመንት ኦልሞስት ነን ኤግዚስተንት ነው። ዋጋ በየአመቱ ይጨምራል። ደሞዝ ባለበት ሂድ ነው። የብር የመግዛት አቅም እየተመናመነ ነው የሚሄደው። ከተማ ነዋሪ በተለይ ከተማ ነዋሪ በጣም እየተጎዳ ነው። አንደኛው እሱን፣ ሁለተኛ ሰፕላይ ሻክ በተወሰነ ደረጃ በተለይ ከኮቪድ ወዲህ የአቅርቦት ሰንሰለት መላላት ኢትዮጵያ ላይም ኤፌክት አለው። እሱንም ሪኮግናይዝ ማድረግ አስፈላጊ ይመስለኛል በተወሰነ መልኩ። ሌላው ደግሞ ኢንፑት ፕራይስ የግብአት ዋጋ መናር የምርቶችን ዋጋ መናር ያስከትላል። በተለይ ማዳበሪያ ኢትዮጵያ ውስጥ በጣም ውድ ነው። ገበሬ ማዳበሪያ በዛ ዋጋ ገዝቶ መጨረሻ ላይ ምርቱ ላይ ዋጋ መጨመር is expected። ግን ኢትዮጵያ ውስጥ መንግስት የሚያደርገው በዚህ ዋጋ ሽጡ እያለ ዲክቴት ያደርጋል። የምግብ ዋጋ መናር አንደኛው መገለጫ ነው። ሁለተኛው ደግሞ ሃውሲንግ ነው። የቤት ኪራይ ሰው መኖር አይችልም። አሁን ብዙ ሰው አንድ ቤት ውስጥ ይኖራል። ስሰማ አዲስ አበባ ውስጥ ትልልቅ ከተሞች ውስጥ የቤት ዋጋ በጣም ውድ ነው ኪራይ። እና
according to some estimates ሰው ከ60 እስከ 70% ገቢው ለኪራይ ነው የሚከፍለው። can you imagine that? ከ60 እስከ 70% ለኪራይ ከፍለ ምን ትበላለህ? so imagine so ሁለተኛው እሱ ነው። ሌላው ደግሞ መሬትን ቢኖርህ ኮንስትራክሽን ማቴሪያልስ በጣም ውድ ስለሆኑ ቤት መስራት በጣም አስቸጋሪ ነው። የሲሚንቶ ዋጋ በጣም ጨምሯል፣ የሚስማር ዋጋ everything. so inflation ማለት across the board የሁሉም ነገር ዋጋ ጨመረ ማለት ነው። so በጣም አስቸጋሪ ነው። ሌላው ደግሞ self inflicted የከረንሲ ዲቫሉዌሽን ነው። አብይ አህመድ ያደረጉት ከረንሲ ዲቫሉዌሽን ምን አረገ? ከውጭ የሚገዛውን ነገር ውድ አረገው። ከውስጥ ከኢትዮጵያ የሚወጣ ነገር ደግሞ ርካሽ ሆነ። እንዴት ብለህ ብትጠይቀኝ አሁን አንተ ከኢትዮጵያ ቡና ገዝተህ ለዓለም ገበያ የምታቀርብ ከሆነ ድሮ $1 በ$1 56 ብር ብቻ ነው የምትገዛው። አሁን $1 100 ውጭ ከዘረዘርክ 170-180 ብር ትገዛለህ $1። ኦኬ ሶ ቡና ረከሰ ማለት ነው ለአንተ ቡና። ሶ ወደ ውጭ ሽጠህ ዶላር የምታገኝበት እቃ ረከሰ። ሶ ገቢህም ወረደ ማለት ነው። ከውጭ የምትገዛው ሪቨርስ አድርገህ ገልብጠህ ይኸው ከውጭ የምትገዛ ድሮ በ57 ብር ነው $1 የምትገዛው። አሁን በ180 ብር ነው $1 የምትገዛው። ሶ ዶላርን በዛ ውድ ዋጋ ገዝተህ መድኃኒት ከአውሮፓ ገዝተህ ስታስገባ እንደዛው ጨምረህበት ነው የምትሸጠው ማለት ነው። እቃው ይወደደ። የጋዝ እቃ፣ የዘይት፣ የመድኃኒት ከውጭ የሚገዙ ነገሮች በሙሉ ኢትዮጵያ ውስጥ ሲገቡ ዋጋቸው በጣም ይጨምራል። ሶ ይሄ የነበረውን ስትራክቸራል ኢንፍሌሽን እንዲባባስ አደረገ። ሶ ምን ማድረግ ነበረባቸው? ቅድም ያልኩ ነገር ነው። አሁን እዚህ ጋር ነው ትልቁ ነገር ያለው። ዶክተር ሚልኬሳ አብይ አህመድ ይሄንን ማድረግ አይችልም። he is not capable of doing that። ምክንያቱም ፈንዳሜንታሊ የሱን አገዛዝ ከመሰረቱ የሚጻረር ነገር ነው ለኢትዮጵያ ሶሉሽኑ። ሶ እሱ ይሄንን ማድረግ አይችልም። መቼም ይሄን አርግ ብለህ ኤክስፔክትም አታደርግም አብይ አህመድ ያደርገዋል ብለህ። ሶ አንደኛው ፊስካል ፖሊሲ ረገድ ወጪን መቀነስ፣ በጀት ደፊሲት እንዲቀነስ ማድረግ። ይሄን ለማድረግ ደግሞ ጦርነት መቆም አለበት። አብይ አህመድ ጦርነት ያቆማል ብለህ ከጠየቀኝ ከታሪኩ ስናይ አሁን የሚመታውን ከበሮ ስታይ he is not capable of doing that። የሱ መንግስት መገለጫ ነው ጦርነት። ሶ ጦርነቱን አያቆምም። ስለዚህ የመንግስት ወጪ አይቀንስም። አንደኛው እሱ ነው። ሁለተኛው ደግሞ ሴንትራል ባንኩ ኢትዮጵያ ብሔራዊ ባንክ ኢንዲፔንደንት ነው። ማኔታሪ ፖሊሲውን እነሱ መቀየስ ይችላሉ። እሺ ይላቸዋል አብይ አህመድ? አይመስለኝም። ሶ ቢሆን ኖሮ እነሱ መሳሪያ አላቸው እኮ ቱልስ አላቸው። ቱልስ ኦፍ ማኔታሪ ፖሊሲ አንደኛው ኢትዮጵያ ኢኮኖሚ ትንሽ ኋላ ቀር ስለሆነ አሜሪካ ውስጥ አሁን ሌላ ነገር ሆኗል የነሱ መሳሪያ። ግን ኢትዮጵያ ውስጥ ቦንድ በመሸጥ ገንዘብ መሰብሰብ ይቻላል፣ ግን አይደረግም። ምክንያቱም አብይ አህመድን የሚጻረር ይመስለኛል። ገንዘብ ማተም፣ ይሄ ሁሉ ገንዘብ ከየት ነው የሚመጣው? ያለውን ገንዘብ ተበድረው ሪሳይክል እያደረጉ አይመስለኝም። ምክንያቱም በቂ ገንዘብ አያገኙም። የኢትዮጵያ ብሔራዊ ባንክ ገንዘብ እያተመ ነው የሚሰጣቸው። የመንግስትን በጀት ደፊሲት
የሚሸፍነው ብሔራዊ ባንክ ነው ኢትዮጵያ ውስጥ እና ብሔራዊ ባንክ መንግስት ስለሆነ የሚጠይቃቸው ሰው የለም። ገንዘብ ማተም ነው። ገንዘብ አትመ ገበያ ላይ ስታፈስ ደግሞ የዋጋ ጭማሪ ላይ ጋዝ እንትን ማድረግ ነው። ይሄ ሁሉ ያለ የኢትዮጵያ የኑሮ ውድነት ይቀንሳል ብሎ ማሰብ በጣም አስቸጋሪ ነው። fundamentally this government has no solution የለውም። እንደው ለወሬ ያህል የምናወራው ይሄ መንግስት ይሰማናል ብለን አይደለም። እኔ I don't believe they will listen to us። ግን የሚሰሙ ቢሆን you don't have to reinvent the wheel እኮ እንደ ኢትዮጵያ ድሃ ሀገሮች ከድህነት የወጡ ብዙ አሉ። የእነሱም ሞዴል መከተል ይቻላል። ሳውስ ኮሪያ ድሃ ነበረች የዛሬ 50 ዓመት። ታይገር ኢኮኖሚስ ማሌዥያ፣ ኢንዶኔዥያ የሚሏቸው ሀገሮች ድሃ ነበሩ። እነሱ እንዴት ነው ከድህነት የተላቀቁ? አዲስ ነገር አያስፈልግህም። የእነሱን ሞዴል ወስደህ ለኢትዮጵያ እንዲሆን አድርገህ መስራት ትችላለህ። We have evidence you can get out of poverty። ግን አብይ አህመድ ፕራዮሪቲ እሱ አይደለም። እኔ አይገባኝም። ራሽናል አይደለም። የሚሰራው ነገር ሃፕሃዘርድ ነው። አንድ ቀን ይሄን ያደርጋል፣ ሌላ ቀን ደግሞ ሌላ ነገር ሲያደርግ ታያለህ። ሰውን እንደ ጠቅላይ ሚኒስትር ሳይሆን እንደ ተራ ሰውን ይሳደባል፣ ሰውን ያዋርዳል። ከዛ እንደገና ራሱ እንደኔ የተሰደበ ሰው አለ ምናምን። ጉድ እኮ ነው ያየነው በአብይ አህመድ ዘመን። ኢትስ አሜዚንግ ይሄ ሰውዬ I don't understand how this guy is allowed to stay in power for so long። አሁን 7 ዓመት ያለፈው መሰለኝ ሀገር እንደዚህ እያተራመሰ ትግራይ ላይ ጄኖሳይድ፣ አሁን አማራ ላይ ህዝብ እየጨፈጨፈ for all this time ደግሞ ኦሮሚያ ላይ ሰውን እየጨፈጨፈ ማን ሰውን እንደሚገል አይታወቅም። ኪድናፒንግ፣ ሰው ይታፈናል፣ ገንዘብ ይጠየቃል፣ ህግ የለም፣ ኮራፕሽን ሌላ ነው። ቅድም እንዳየው ማን ያስራል ማን ይገላል አይታወቅም። he still keeps going። በጣም የሚያሳዝነው ያ ነው። የኔ ቲዮሪ ምን መሰለህ? ዳግሬስ ልልብ የኔ ቲዮሪ ምን መሰለህ? ዶክተር ሚልኬሳ መጀመሪያ የአማራ ክልል እንቅስቃሴ ሲነሳ አነሳሱ የኢትዮጵያን ህዝብ ወደ አብይ አህመድ ዋያ የገፋ ነገር ብዙ ነገር አድርጓል እና የኦሮሞ ህዝብ ደግሞ ከስትራቴጂክ አቀማመጡ ከብዛቱ የኢትዮጵያ ህዝብ አንድን ነገር የኦሮሞ ህዝብ አንድን ነገር ሰስፔክት ካደረገ ኢትዮጵያ ውስጥ ለውጥ ማምጣት በጣም ያስቸግራል። የወጡ ኦሮሞን እንደ ኦፕን ሲዝን ጄኖሳይድ ስንመጣ እንደዚህ እናደርጋለን። ያ ምስጋድን ነበር። ያ ደግሞ ሰው የኦሮሞ ህዝብ ሾርት ሜሞሪ አይደለም፣ ያስታውሳል። እና አሁን አጣብቂኝ ውስጥ የገባ ነው። የኦሮሞ ህዝብ ዝም ያለው to some extent I can understand። ሰው ስመጣ እንደዚህ ያደርጋለሁ ሲል እንግዲህ ያንን ሰው መደገፍ በጣም አስቸጋሪ ነው እና ስትራቴጂክ ሚስካልኩሌሽን ያደርጉ ይመስለኛል። እና ያንን to undo that is going to take some time። እና ሰው የሚናገረው በተለይ አውቶሪቲ ላይ ያሉ ሰዎች አውቶሪቲ ትንሽ የለም። አንተ የፋኖ መሪ ነኝ ካልክ የምትናገረው ነገር መጠንቀቅ አለብህ። የኦሮሞን ህዝብ እንደዚህ ያደርጋሉ ሀገራቸው አይደለም ምናምን። ጥቁር ህዝብን እንዴት አፍሪካ ሀገሩ አይደለም ትላለህ? በመጀመሪያ ሰው we are black people። እና እንደዚህ አይነት ነገር ብዙ ዳሜጅ አምጥቷል። እና አብይ አህመድ ከሰማይ የወረደለት መና ነው የሆነው። that effect is going to last for some time። እና የፖለቲካ ሰዎች መጠንቀቅ አለባቸው የሚናገሩትን ነገር። ህዝብን እንደ ህዝብ እንትን ማለት ትርፍ የለውም። አንተን ያመረቅናል። ንዴት እና እንደዛ አይነት ንግግር ያመረቅናል ሰው በሳይኮሎጂ ለመናገር
ከዛ ያለፈ ዳሜጁ ነው የሚበልጠውና መጠንቀቅ ያስፈልጋል። የተረፈውን ወተት ሲፈስ የተረፈውን ነው የምታነሳው እና ዳሜጅ ሆኗል፣ ግን ያንን መቀልበስ ይቻላል እና ሪል ችግር አለ በአማራ ክልል ሪኮግናይዝ ችግር አለ። ህዝብ ይገደላል። አይ ሲምፓታይዝ ዊዝ ግን የነሱ መሪዎች የነሱ ህዝቡን ማለት የፋኖ መሪዎች አንዳንድ ጊዜ ያደረጉት ሚስካልኩሌሽን አብይ አህመድ የተባለ ሰውዬ ኦሮሞ ስር ሄዶ እንዲወሸቅ አድርገውታል እና ይህንን መጠንቀቅ አለባቸው። ጎይንግ ፎርወርድ